አሁን ማይድኑ በሽታዎች ከጊዜ ወደ ጊዜ በጣም እየተበራከቱ መጥተዋል። በአሁን በሀገራችን ኢትዮጵያ ራሱ ስናይ ኦቲዝም በህፃናት ላይ እያጋጠመ ነው በደንብ ማለት ነው። ካንሰር በፊት ድሮ በእናት በአባቶቻችን ዘመን ብዙም ማንሰማቸው፣ አሁን ግን በደንብ በቃ ህፃናት ላይ ሳይቀር እየተስተዋለ ነው። አንዲት ልጅ ሁለት ሰዎች እየሆኑ እየተቀያየሩ ይመጡብኛል፣ ለሌላ ሰው ግን አይታይም። እየመጡ እነዛ መጡ በምትል ሰዓት በቃ ልጅቱ ትወድቃለች፣ በቃ ትሞታለች። ከተማ ሁሉ ነገር ቀላል ሆኖ ለስራ ታማሚው ግን በስቷል። ገጠር ደግሞ ወንዝ ወርደው ውሃ ቀድተው ብዙ ጎንበስ ቀናው ብዙ ሆኖ ይሄ ዲስክ መንሸራተት የሚባል ነገር የነርቭ ምናምን ብዙም አንሰማም። እዛ እግራቸው ከመቋረጥ ያዳንኳቸው ስፔሻል የአጥንት ስፔሻል ዶክተሮች ሁሉ ሳይቀር አሉ። በአንድ ቀን ውስጥ 420 ሰው ታስተናግዳለች። እናስተናግዳለን። ባህር ዳር ነው ኢትዮጵያ ከ900 ዓመት በፊት ባላት መሳሪያ ነው እኛ ምን መረምረው ብለውኛል። እና እንደዚህ አይነት ነገር ሲመረምሩ በአብዛኛው ምክንያቱ ምን ሆኖ አገኙት? ዛሬ እጅግ አስደናቂ እንግዳ ነው ይዤላችሁ የቀረብኩት። እንግዳይን ከማስተዋወቂ በፊት ግን አንድ ነገር ልጠይቃችሁ። አንድ በውድ ዋጋ የሚተመን አልማዝ በቤታችሁ እያለ አልማዝነቱን ሳታውቁ አውጥታችሁ ብትጥሉት አሊያም ለጎረቤታችሁ ብትሰጡትና እናንተ ግን ምንም አታችሁ ለማኝ ብትሆኑ ምን ይሰማችኋል? ዛሬ በትክክል የምንነጋገረው ስለዚህ ጉዳይ ነው። የወደቀውን የተጣለውን ጥበብ አንስተው በምርምር ማዕከል እየተመራመሩ እየሰሩ ያሉ የሰለሞን መንደር የባህል ሕክምናና የምርምር ማዕከል መስራች የሆኑትን መምህር ክንፈ ሩፋኤል ነው ይዤላችሁ የቀረብኩት። ከሳቸው ጋር ጥሩ ቆይታ ይኖረናል። እኔ ሰብለ ወንጌል ጸጋ ነኝ። ሁሰት ፖድካስት ነው በቋንቋይነሽ ሚዲያ። አብራችሁ እንድትሆኑ እጋብዛለሁ። እንኳን ደህና መጡ መምህር ክንፈ ሩፋኤል። እንኳን ደህና ቆያችሁ። ስለ ስሞት ሳስብ በጣም የገረመኝ አንድ ነገር አለ። መላኩ ቅዱስ ሩፋኤል እንግዲህ የስሙ ትርጓሜ እግዚአብሔር መድኃኒት ነው፣ እግዚአብሔር ፈዋሽ ነው ማለት ነው። እንደዚሁም በመጽሐፈ ጦቢት ላይ እንደምናነበው ፈዋሽ ነው፣ የስጋንም ደዌ ይፈውሳል የነፍስም። እና የእርስዎ ደግሞ ስም ክንፈ ሩፋኤል ነው፣ የሩፋኤል ክንፍ ማለት ነው አይደል? እና እርስዎም በዚህ በፈውስ ስራ ላይ ነው ያሉት። እና እንዴት ተገጣጠመ ይሄ ነገር? ወደዚህ ስራ ከገቡ በኋላ ነው ይሄን ስም ያገኙት ወይስ መጀመሪያም የነበረ ነው? ይህን ስም ያገኘሁት እንኳን ከመጀመሪያ ነው። እንግዲህ እኔ የተወለድኩት ጳጉሜ 3 ነው። ጳጉሜ 3 ነው የተወለድኩት እና ያ ከዛ ከተወለድኩባት እለት ጋር ተያይዞ ነው እንግዲህ ክንፈ ሩፋኤል የሚለውን ስም ያገኘሁት። እንዲሁም ደግሞ አያቴም ብዙ እንትኖችን ይጠብቅ ነበር። ያው በቤተ ክርስቲያን አስተምሮ እንደዚህ ሩፋኤል በተለይ ጳጉሜ ውስጥ የሚወለዱ ልጆች ምናምን እንዲህ አይነት ነገርና ከዛ ተይዞ እንግዲህ የሚሆነው አይታወቅም እና ያው ክንፈ ሩፋኤል ይባል በሚል ስለዚህ ስምና ስራ በደንብ ተስማማ። በእለቱ እኔ ስሙን ሲያወጡት ባላውቅም ያው ነግረውኛል እንደዛ ማለት ነው። ይገርም ነው እንግዲህ ሰፊ የሆነ የሰለሞን መንደር የባህል ሕክምና ምርምር ማዕከልም ሕክምና የሚሰጥበት በባህር ዳርም አላችሁ፣ እዚህ አዲስ አበባም አላችሁ። ዛሬ በደንብ እናወራለን ስለዚህ ጉዳይና ግን የሰለሞን መንደር ስትሉት ከነበረው ከሰለሞን ጥበብ ጋር የተያዘ ነገር ኖሮት ነው ወይስ ምንድነው ምክንያቱ? ያው እንግዲህ ብዙ ጊዜ ጥበብ ሲነሳ ጠቢቡ ሰሎሞን ነው የሚነሳው እና አንድ እሱን ታሳቢ በማድረግ ነው። መንደር ማለት ደግሞ ያው በአንድ አካባቢ የተሰበሰቡ መኖሪያዎች ነው። በነዛ መኖሪያዎች ውስጥ ደግሞ ከተለያዩ ሀገራት የሚመጡ ሰዎች ያው በአንድ ውስጥ ይኖራሉ። በአንዲት መንደር ውስጥ ብዙ መስፋት የሚችሉ ህዝቦች በአንድ ተጨምቀው ይኖራሉ እና ያን ታሳቢነት በማድረግ እንግዲህ የሰሎሞን መንደር ለቀጣይ አሁን ያው የሆነ ነው። ግን መጀመሪያ ያን ሀሳብ እንዲመጣ የሆነበት ምክንያት በተለይ በኢትዮጵያ ውስጥ ያሉ ብዙ ጠበብት አባቶቻችን፣ እህቶቻችን፣ እናቶቻችን ገበሬዎችም አሉና እነሱን ሁሉ ያካተተ የመመራመሪያ ፈውስ መስጫ
ማዕከል እንደሚሆን ታሳቢ በማድረግ መንደር የሚለውን እንግዲህ ሰሎሞንን መሰል ሰዎችን እና ሰሎሞንን የሚመስሉና የሚሆኑ ሰዎች የሚገኙበት የሚመራመሩበት ብዙ ትውልድ የሚወጣበት ማዕከል ስለሆነ ያው መንደር የሚለውን ሰጠነዋል። እዛ ደግሞ እንግዲህ መንደር የሚለውን ምስጢር ኢትዮጵያ የሚለውን ደግሞ ኢትዮጵያ እንደዛ ጋር አጣምረን እሱ እንግዲህ ያው እቺ የሚዲያዋም ኢትዮዋም ስም ከዛ ጀምሮ ነው። መልካም። እሺ እስቲ መጀመሪያ ደግሞ ስለ እርሱም ትንሽ ብናቅ ጥሩ ነው። አንዳንድ ቦታ ላይ መምህር ሲሉ ትሰማለሁ፣ አንዳንዴ ደግሞ አባም ሲሉ አይቻለውና መምህር ኖት፣ የቤተ ክርስቲያን ትምህርት ተምረዋል፣ መነኩሴስ ኖት፣ አባም የሚለው ስያሜ ከየት መጣ? አለባበሱትም እንደዚህ አይነት ኮፍያዎችን ነው ብዙ ጊዜ ሲጠቀሙ ያየሁትና ቆብ አልደፉም እና እስቲ ግልጽ አድርጉልን። እንግዲህ ያው አባ የሚለው ሰው እኔ እንኳን አባ አይደለሁ በመሰረቱ ማለት ነው። ግን ያው ከምሰጣቸው አገልግሎት ጋር ተያይዞ ያው ፈውስ የሚያገኘውም ወላጅ አልባ ህጻናትም አቅም የሌላቸውም የቤት ኪራይ ምን መከፍልላቸው የበዓል ምን በቃ በአጠቃላይ በጎ አድራጎት ማደርጋቸው ነገሮች ነው። ከዛ አንጻር ነው ሰው አሁን አባ የሚለውን እንጂ በመንኩስና የመጣ አይደለም፣ በዛ አይደለም። እንዲሁም ደግሞ አንዳንዶቹ ያው በፊት አባቴ አባይ ይለኝ ነበር እና ያው ከህፃንነቴም ጀምሮ ያው የተለያዩ ነገሮችን ስለምሞካከር ስለምል ኤሊ ሲያድግ አባይ እንደ አባይ ዓለም ሊዞር ይችላል ብሎ አባይ ይለኝ ነበርና ያው እሱን የሚያውቁት አባይ ሲሉ ሌላው ማያውቀው ደግሞ ከዛ ጋር ተያይዞ አባ የሚለው በሰውም እንትን ለመዱ። አብዛኛው ግን ያው ከአገልግሎቱ አንጻር ሌሎችም ደግሞ ያው ስላላገባሁ ምንም ስላላልኩ አዎ በዚሁ ባሞክሮ ህይወት ውስጥ ስላለሁኝ ከዛ አንጻርም ደግሞ አባ ይላሉ እንደዛ ማለት ነው እንጂ ያው መምህር የሚለውም እንግዲህ ያው መምህሩ እግዚአብሔር ነው። ግን የተወሰነ የአቅሜን የቤተክርስቲያን ትምህርትን ተምሬያለሁ። ከዛ አንጻር ያው በፊት ወደዚህኛው የሕክምና አገልግሎት ከመግባት በፊት የስብከት አገልግሎት ነው የምሰጠው ሰባኪ ነበር። ያው እዚህም ለብዙ ጊዜ ያው ስብከት ሰጥ ነበር። የት አገልግለዋል? ያው በሁሉም እንሄዳለን። ሀያትም እስጢፋኖስም ምንም ያው የስብከት አገልግሎት ሰጥ ነበር። ስለዚህ መምህር የሚለው የመጣው ከሱ ነው። አዎ ያው በስብከት በመስጠቱ በሳበሳ ያው መቼስ የሆነ ትምህርት ስታስተምሪ ካየሽ ሰው ደስ ይላል። ያው እኔ እንኳን መርጠው ያው ክንፈ ሩፋኤል የሚለውን የባህል ሕክምናውን እንዴት እውቀቱ መጣ? ከቤተሰብ ነው? በምን መንገድ ነው ጥበቡን የተረከቡት? የባህል ሕክምናው የተረከብኩትኝና ያገኘሁት በብዙ ነገር ነው። በቤተሰብ በኩል የመጡ ጥበቦች አሉ፣ በራስ ጥረት የመጡ ጥበቦች አሉ፣ ከአባቶች በመማር የመጡ ጥበቦች አሉ፣ ከገበሬው ያገኟቸው ጥበቦች አሉ፣ ከተፈጥሮ የሚያገኟቸው ጥበቦች አሉ። በዛ መልኩ ነው እንግዲህ 6 ዓመት ሆኗችኋል ባህር ዳር ላይ ይሄንን ማዕከል መስርታችሁ መስራት ከጀመራችሁና የሰው አቀባበል እንዴት ነው? በስራችሁ ስኬታማ ናችሁ? እስካሁን በዚህ 6 ዓመት ውስጥ ምን ያህል የህብረተሰቡን ችግር ከመቅረፍ አንጻር ህብረተሰቡስ ይሄንን ሕክምና ተደርቶ ከመምጣት አንጻር? እስካሁን ሕክምናው ከተጀመረ በኋላ ያው መጀመሪያ ላይ ለ1 ዓመት ከ3 ወር ያክል ያው መዝግቤ ይዛለሁ። እኔ የተወሰነ የአቀባበል ችግር ነበረ ህብረተሰቡ ላይ። እንዲሁም ደግሞ አሁን እኔ በስብከት አገልግሎት በጣም ይሄ ስሬስ የሚባል ሰው ቆራጥ የሚባል ሰው አይነት ነው የነበርኩት ማለት ነው። በቃ ይሄን አታርጉ ከሆነ አታርጉ፣
ከዛ ውጭ ያው ጥያቸው መሄድም አሉ። ጓደኛም የራሴ ጓደኛም ሆነው በሚያደርጉት ነገር ካልተስማማን አልጠቀም ብቻዬን ነው የምሄደው። እና የሚጠብቁኝም ይሄ መንኖ ገዳም መግባት ዋሻ መግባት እንዲህ ስለነበር ወደዚህ ስራ ስገባ በጣም አይምሯቸው የጨለመባቸውም ነበሩ። መንፈሳዊ እህቶች፣ እናቶችም፣ አባቶችም፣ ጓደኞችም እንዲሁ ቤተ ዘመድ የሚባለውም በጭራሻው ጠንቋይ፣ ስርማሽ ምናምን በቃ ዘመዳችን አይደለም እንዲህ አይነት ነገር ሁሉ ነበረ ማለት ነው። ግን እኔ ደግሞ ወደዚህ ሕክምና ስገባም አላማ አለኝ ለራሴ ማለት ነው። እግዚአብሔራዊ የሆኑ ጥበቦችን በመስራት ለእግዚአብሔር ማደሪያ ምቹ ንጹህ ሰው ሆኖ በመገኘት እግዚአብሔር ሰውን ከበሽታ እንዲፈውሰው በማሰብ ስለነበረ ያው እንዲህ አይነት ነገሮች ቢመጡም ብዙም ቦታ አልሰጣቸውም። ነገ ዙረው እንደሚያመሰግኑ ወደ እኔ ሀሳብ እንደሚመጡ አምናለሁ፣ አውቃለሁ። ለጊዜው ያው የተለያዩ ሀገራት የተለያዩ ተጽዕኖዎችን ስላሳደሩ በዛ ተጽዕኖ አማካኝነት ህብረተሰቡ ይህንን ሕክምና እንደሚጠላው እንደማይወደው ኢቭን ቤተክርስቲያኗም ራሱ አግልላ እንደምትጥለው አውቃለሁ። ግን በትክክል ኃጢአት ሆኖ ግን እንዳልሆነ አውቃለሁ ደግሞ ማለት ነው። ያው ሰባኪም ስለሆንኩ ታሪኮችንም ስለማጠና ምንም አውቃለሁ ማለት ነው። እና እንደዚህ አይነት ነገሮች ሁሉ ነበሩ። ኢቭን የሆነች አንድ ቦታ መጀመሪያ የጀመርኩባት አካባቢ ላይ እኔ የምረዳቸው አገልጋዮች እንደገና ድርጅቴን ይቃወሙ ነበር። ከኔ የሚታከም ሰው እዛ ቤተክርስቲያን እንዳይቆም ሁሉ ይደረግ ነበር። በተዘዋዋሪ ደግሞ ቤተክርስቲያኗን ማግዛት ደግሞ እኔ ነኝ። እንደዛ ነበር እና ያው እስከሚገባው ሰው አይደለም ሌላ ስም መስጠት፣ ማማት፣ መስደብ ቀርቶ ሊገልሽም ይችላል እስከሚገባው ድረስ። ገሎሽ ከገባው በኋላ ደግሞ የሚጸጸትም ይኖራል። እኔ ደግሞ ያው እንደሚመጣ አውቃለሁ። እንዲህ አይነት ነገር ዋጋ እንደሚያስከፍል እስከ ሞት ድረስ ራሴን አዘጋጅቼ ነው ወደዛ የገባሁት። ውጤቱ መልካም ስለሆነ ያው በሃይማኖት ደረጃ እንደሚያጸድቀኝም ስለማምን ለመጽደቅ ደግሞ ያው ዋጋ መክፈል ያስፈልጋል ማለት ነው። ያን አምኜ ነው መጓዘው የነበረው። በዛ ምክንያት ያው ውጤታማ ሆነ ማለት ነው። እዛ በኋላ ግን ያው አስረዳቸዋለሁ፣ አስተምራቸዋለሁ፣ የሚመጣውን ታካሚ አስተምራቸዋለሁ። ከማስተማሩ በተረፈ በዋናነት ግን የሚገኘው አገልግሎት ነው ሰውን አይምሮውን ሊመልሰው የቻለው ማለት ነው። የምሰጣቸው አገልግሎቶች በጣም የተበላሸ ወይ ደግሞ ውጤት ማያመጣ፣ ፈውስ ማይሰጥ፣ እንዲህ መንፈሳዊ ያልሆነ እግዚአብሔራዊ ያልሆነ ነገር ቢሆን ሰው አይደለም እንትን ማለት መደገፍ ቀርቶ መጦም ሊታከም ቀርቶ ሰውም እንዲመጣ አያደርግም፣ ይከለክላል ማለት ነው። ግን ያ የሚሰጠው አገልግሎት ግን ያው ተቋሙ በአጭር ዓመታት ከሚጠበቀው በላይ እንዲሄድ አድርጎታል ማለት ነው። እና አሁን በህብረተሰቡ ዘንድ ያለው ተቀባይነት አሁን ያው እጅግ ከ100% 98% ያው ተቀባይነት አግኝቷል ማለት ነው። ከሆስፒታልም የሆስፒታል ያሉ ዶክተሮችም ሳይቀር ወደ ውጭ ሀገር የሚሄዱ ፔሸንቶችን ሪፈር የሚጽፏቸውን ወደኛ ይልኳቸዋል። እስኪ ቸክ አድርጎ መጀመሪያ በዚህ ልክ ታማኝነት እስከ ማግኘት ድረስ ደርሷል ተቋሙ ማለት ነው። እና ጥሩ ነው። ከኔ ይልቅ አሁን ላይ ህብረተሰቡ ነው ድርጅቱ የሚጠብቀው። ሌላም ጋር ሄደው በኢንፎርሜሽንም እንኳን ሰምተው ወደ ድርጅቱ ሲመጡ ሌላ ጋር ሄደው እንኳን ራሱ ከተባሉት ጋር አነጻጽሮ ኖ
እኔ የተባልኩት እንደዚህ አይነት ተቋም አይደለም፣ እንዲህ አይነት ሰው አይደለም የተነገረ ብለው እንደገና ፈልገው ይመጣሉ፣ ወደ እኛ ይመጣሉ። በየቦታው ስላለ እንደዛ ይመጣል እና በዚህ ልክ ያው ድርጅቱ ተቀባይነት እያገኘ ነው። በዛው ልክ ደግሞ የሚሰጣቸው አገልግሎት እጅግ ያው አመርቂ ናቸው። በእርግጥ የኔ ድርጅት ስለሆነ ድርጅቱን ለማሞገስ ምናምን ሳይሆን ያው ሰው ራሱ ይመሰክረው እንግዲህ በቀን ያን ያክል ከ420 በላይ ሰው መጥቶ የሚታከመው ጥቅም ስላገኘ በአንድ ቀን ውስጥ 420 ሰው ታስተናግዳላችሁ? እናስተናግዳለን። ባህር ዳር ነው? ባህር ዳር። እና የሁሉ ሰው የሚመጣው እንግዲህ ያው አገልግሎቱ በደንብ ስለሚሰጠው ደስ ስለሚለው ነው። በመሰረቱ አሁን ይህን አመት ነው ወደ ሚዲያ ምንም እንጂ 5 ዓመት ከምናምን ያክል ማስታወቂያ ምንም በየቦታው የተለጠፈ ነገር የለም። የሚድነው የታመመውን እየነገረ ነው የሚመጣው፣ በመረጃ የሚመጣው ብቻ ነው። አሁን እንግዲህ በዚህ አመት በይፋ ሲለቀቅ ያው እንዴት እንደምናደርገው ራሱ እግዚአብሔር ይርዳን ነው የምለውና በዛ ልክ ብቻ ስራዎቹ ምስክር ስለሆኑ ያው ሰው በጥሩ ሁኔታ ይስተናገዳል። ዶክተሮች ይታከማሉ፣ የገዳም አባቶች ይታከማሉ፣ ማይታከም የለም፣ ይታከማሉ። እና እንግዲህ የገዳም አባቶችም አምነውበት መጣው እስከ መታከም የደረሰ እንዲሁ በአጠቃላይ አሁን የባህል ሕክምና የሚባለው የሕክምና ስራ በዘመናዊ ዶክተሮችም በገዳም አባቶችም በሊቃውንቱም ያው ተቀባይነት እንዲኖረው ያደረገ ድርጅት ነው። ሰብሮ የወጣ ነው፣ እንደሌላው እንትን ሚል አይደለም። ሁለገብ ስለሆነ ሁሉም ተደራሽ ነው። እዛ ላይ ነው ትኩረት ያደረገው። እኔ በባህሪ ያው ይሄ ወሬ ምናምን ብዙም አይመችም፣ መጨቃጨቅ ምናምን ስራው ባዶ ዜሮ መሆን ምናምን አይመችም። የሆነ ስራ ጀምረን ያን ስራ ለመጨረስ ምን እናድርግ የሚል ውይይት ነው ደስ የሚለኝ። የሆነ ነገር ጀምረ ነው እንደዛ አይነት ነገር እና ከዛ አንጻር የተጓዝንበት መስመር ያው እጅግ አስደሳች ነው። አንዳንድ በሽታዎች ሳይንስ የማያውቃቸው ሳይንስ መፍትሄ ያልሰጣቸው ነገሮች በባህል ሕክምና ፈውስ እንደሚያገኙ ሲነገር እንሰማለን። ለምሳሌ አሁን ኦቲዝም በሳይንሱ ዓለም መፍትሄ ያላገኘ፣ ሌሎችም እንደዚህ ሳይንሱ መፍትሄ ያላገኘላቸውን እናንተ ግን በባህል ሕክምና መፍትሄ የምትሰጧቸው ነገሮች ይኖራሉና በዛ በኩል መጥተው ፈውስ ያገኙ ሰዎች አሉ። በሕክምናው ምንም መፍትሄ አይጠፍቶ እናንተ ጋር መጥተው የታከሙ የዳኑ። ባለፈው ህዳር ላይ ግብጽ ሄጄ ነበርና 36ኛ ዓመቷን ያከበረችው እመቤታችን ቅድስት ድንግል ማርያም ከስዕሏ ላይ የምትፈሰው ወዟ ነች። እቺን ደርሶ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እመቤታችን ዘይቱን በተባለው ቤተክርስቲያን ለ3 ዓመት በተከታታይ ተገልጣላቸዋለች። ይህን ታሪክ አሁን ምናልባት ብዙዎቻችሁ ታውቃላችሁ ብዬ ተስፋ አደርጋለሁ። በደብረ ምጥማቅ ለ5 ቀን መገለጧ በታምረ ማርያም ተጽፎ እናነባለን። እነሆ ግንቦት 21 ቀን የእመቤታችን ትልቁ በዓሏ ነው። የበዓሉ መጠሪያ ደብረ ምጥማቅ ይባላል። የዚህ በዓል መነሻ ምክንያት ደግሞ እመቤታችን ቅድስት ድንግል ማርያም ልጇን ይዛ በተሰደደችበት በግብፅ ሀገር በደብረ ምጥማቅ ከግንቦት 21 ቀን እስከ ግንቦት 25 ቀን ድረስ ለ5 ቀናት በተከታታይ ላመኑትም ላላመኑትም ለሕዝብና ለአሕዛብ መገለጧ መታየቷ ነበረ። ስለዚህ በየዓመቱ ግንቦት 21ን ይህንን ቀን ዛሬም የእመቤታችን ልጆች ክርስቲያኖች ከመላው ዓለም በዚህ ቦታ እየተገኙ በልዩ ድምቀት ቦታው ላይ መገኘት ደብረ ምጥማቅን ያከብሩታል። እኛም ቋንቋ አይነሽ ሚዲያና ኤላ ኮቴት ከእስራኤል ቀጥሎ በግብፅ ባለን ጉዞ በዚህ ዓመት እነሆ ለ3ኛ ጊዜ ወደ ግብፅ ጉዞ ልናደርግ ነው። ይህ የ3ኛው የግብፅ ጉዟችን ግን ለየት የሚያደርጉት ብዙ ነገሮች አሉ። ምናልባት ለተጓዦቻችን የምንገልጽላችሁ ነገር ይኖራል። ነገር ግን ከግብፅ በተጨማሪ ደግሞ አንድ ሌላ ሀገር እንደምንጨምር እነሆ ጠቆም አድርገን እናልፋለን። 10 ቀናት ለምንቆይባቸው የግብፅ ጉዟችን በርካታ ታሪካዊና መንፈሳዊ ገዳማትን እንጎበኛለን፣ እንሳለማለን፣ እናያለን። ከኛ ጋር በቋንቋ አይነሽ ሚዲያና ኤላ ኮቴት ጋር አብረን በግብፅ ገዳማትና በሌላውም በተጨማሪ አንድ ሀገር ደርሰን የምንመለስ ከወዲሁ ጊዜውንና
ቦታውን እንድትጠቀሙበት እንዳያልፋችሁ ጊዜውንም ቦታውንም ተጠቀሙበት። ልዩነታችን መንፈሳዊነታችን። ቋንቋ የነሽ ሚዲያና ሌላ ኮቴት ዓለም አቀፍ የጉዞ ኤጀንት አሉ፣ በጣም ብዙ አሉ። አሁን እነዚህን መፍትሄ ያገኙ ሰዎችን እኔ ከምናገር ይልቅ እነዛ መፍትሄ ያገኙ ሰዎች ቢናገሩ በጣም ደስ ይለኛል። ሌላም ቀን ቢሆን መጎብኘትም ስለምትችሉ ማለት ነው። ሕክምናው ዘመናዊ ሕክምና ላይ ያው እንደሚታወቀው ኦቲዝም መፍትሄ የለውም። እሱም መነሻውም አይታወቅም በዘመናዊ ሕክምና። በባህል ሕክምና ደግሞ ይታወቃል። እንደኛ ማዕከል እንደኔ ማዕከል ይታወቃል። መመርመሪያም አለው። እንግዲህ ኢትዮጵያ ከዛሬ 930 ዓመት በፊት ትጠቀማቸው የነበሩ የመመርመሪያ መሳሪያዎች ነው እኔ ማዕከል ላይ ያሉት። አንዳንዱ እኔ አዘጋጅቻቸው እንደዚህ ሲያይ በጣም ይገረማሉ። ማለት እንዴት ምናምን የሚሉ አሉ። ዶክተሮቹም ሳይቀር በጣም የሚገርማቸው ሁሉ አሉ። ማለት ከዛሬ 900 ዓመት በፊት በኢትዮጵያ ላይ የነበረ የመመርመሪያ ማሽን ወይም ዕቃ እስከ ዛሬ ተጠብቆ ኖሮ ነው ወይስ እናንተ እንደ አዲስ ሰርታችሁ? እኔ እንደ አዲስ ሰርቻቸው ነው ስራዎች። እኔ አሁን ያኔ የነበረው ይሄ ማግኔታዊ ሲስተም ላይ የነበረ የሚመረምሩባቸው ነው። እኔ ደግሞ የማግኔታዊ ሲስተምም ኤሌክትሪካል ሲስተም እንዲኖራቸው አድርጌ ሰርቻቸዋለሁ። ያው የኔን ሙያ ማሳርፌባቸዋለሁ ማለት ነው። እጅግ ያው ዘመኑንም ለማዋጀት እንዲያመች ከዘመኑ ጋርም ለመግባባት ብለድ ሲስተም ሊኖር ይችላል፣ የሆርሞንም ሊኖር ይችላል፣ የብሬንም እንዲሁም ደግሞ ሌሎቹ እነዚህ ኤሌክትሪካል የነርቭ ሲስተሞቹም ሴሎች፣ ዋሳት፣ የቦን ሲስተሞች ምናምን የአብዶሚናል ስቶማች የምንላቸው ክፍሎቹ ሁሉ እነዚህን አሬንጅ አድርጎ ለማስረዳት በዚህ ዘመን ላለው ሰው ይሄ እነሱን መስሎ መገኘትም ያስፈልጋል። በጎን ያንም ይሄንም ሁሉንም ይዞ ወደኛ እስከምንመጣ ድረስ እነሱንም እኛንም መስለን ማከም ስለሚያስፈልግ ወደዛ ቀይሬያቸዋለሁ። እና እነዚህ ኦቲዝም እንትን ያሉት የሚገርመው አሁን ከውጭ ያሉ ጃፓን፣ ፈረንሳይ ምናምን ያሉ የነጭ ልጆች ራሱ ብዙ ታክመው ይሄዱ አሉ። ኦቲዝም አሁንም ድረስ የሚመጡ አሉ። ትልልቁም ይመጣል። አሁን ወደ ኢትዮጵያ ውስጥ ወዳሉ ሆስፒታሎች ከውጭ ሀገር መጥቶ የሚታከም የለም። ወደኛ ግን ይመጣል። ከዚህ ወደ ውጭ ይሄዳል እንጂ የኔ ድርጅት ደግሞ ከውጭ ወደዚህ ያስመጣል እንጂ አይልክም ማለት ነው። እዛም ለፍተው አልሆን ብሎ የመጡ እኛ የምናክማቸው ደግሞ አሉ ማለት ነው። ለምሳሌ የካንሰር ኬዝ ያለባቸው ሆስፒታል 8 ቀን 15 ቀን ነው ቢቆዩም ያላቸው ያሰናበታቸው። ኦልሬዲ አይድኑም ብሎ ያሰናበታቸው። እኔ ማዕከል ደግሞ የዳኑ መፍትሄ ያገኙ በጣም ብዙ ናቸው። በካንሰር ዙሪያ ብዙ አሉ መመስከር የሚችሉ። እንዲያውም አንዲት ዶክተር ፋሲካ የምትባል ውጭም እዚህም ሀገር ውስጥም አልሆን ብሎ እኔ ጋር መጣ መፍትሄ አግኝታ ታክማ ድናለች። እና እሷን የመጀመሪያ ውጤቷን ቸክ ለማድረግ ሄዳ ኖ በፍጹም ያንቺ ውጤት አይደለም ይሄ እስከሚሏት ድረስ ብሎ ሳለችና በባህል ሕክምና ብዙ መፍትሄዎች ነው የሚሰጡት። በመሰረቱ በባህል ሕክምና ባህል 3 አይነት ሕክምና ስላለው ማይድን በሽታ የለም። ለዛ ለባህል ሕክምናው ብቁ ሆኖ መገኘት ብቻ ነው ሰው የሚጠበቅበት። እንደገና የባህል ሕክምናው የሚያዝዘውን መስፈርት አሟልቶ በዛ መልኩ መጓዝ ነው የሚጠበቅበት ታካሚው ማለት ነው። እነዚህ ሁለቱ ከተገናኙ የማይፈወስና የማይድን ነገር የለም። ሌላም በኤችአይቪ ዙሪያም እንዲሁ የተጠቁ ወገኖችም እንደዚሁ እነሱም መፍትሄ ያገኙአሉ። ያው ለዛ ኬዝ እንዲጎዱ ያደረጋቸው የበሽታ ኮዝ ደግሞ ይለያያል። ሁሉም ካንሰርም የሚመጣበት መንገድ የተለያየ እንደሆነ ሁሉ ኦቲዝምም የሚመጣበት መንገድ የተለያየ እንደሆነ ሁሉ ብዙ መናፍስታዊ፣ አካላዊ ከጥንቃቄ ጉድለት፣ በምግብ ችግር፣ በሳይኮ ምክንያት እንዲወዘተ ብዙ ሰው የሚጎዳባቸው በሽታዎች አሉ። ስለዚህ በመናፍስት በኩል የተጠቁ ወገኖችን ሆስፒታል ላይ መፍትሄ አገኙ።
ባህል ሕክምና ላይ ደግሞ መፍትሄ ያገኛሉ። ያው እንዳለመታደል ሆኖ ይሄ በመናፍስት በኩል የሚመጡ በሽታዎቹ በቃ በሽታ እንዳልሆኑ ኢትዮጵያ ውስጥ ተሰርጿል ለብዙ ዓመታት ማለት ነው። ሌላ ስያሜ ተሰጥቶት ነው የሚለፋው ሰው ማለት ነው። ከዛ አንጻር በሽታው የሆነ በሽታ የሆነ ስም ኖሮት ኖ ስሙ አይደለም ተብሎ ተቀይሮ ተሰጥቶት የኛ ህዝብ ለተቀየረው የበሽታ ስም ሕክምና ሄዶ ይለፋል፣ መፍትሄ ግን አያገኝም። ለዛ ወደ ራሱ ሲመጣ ግን ያው መፍትሄ ያገኛል ማለት ደስ እና በዘመናዊ መፍትሄ ያላገኙ እጅግ በጣም ብዙ መውለድ የማይችሉ ሁሉ በተለያየ ምክንያት ያው ልጅ የማጣት እንትን ይገጥማቸዋል። ዘመናዊ ላይ ያው ዘመናዊ ሕክምናውን ጠቅላላ ለመናቅም አይጠቅምም ለማለትም ለማዋረድም አይደለም እኔ እያወራው ያለሁት። ግን እጅግ በጣም የማይገናኝ ስያሜ የሚሰጣቸው ሁሉ አሉ። ለአንድየው አትወልጅ የሚሏቸው ሁሉ አሉ ማለት ነው። ምንም ሳይኳቸውን ሁሉ የሚጎዷቸው እና እንደዚህ ያው ሳይኮም አንዱ ትልቁ ሕክምና ነው። ሳይኮን ነፃ ማድረግ፣ ደስተኛ መሆን እንዲህ አይነት ነገር እና እነዚህም መፍትሄ ያገኙ በጣም ብዙ ናቸው። እግራቸው ከመቆረጥ ያዳንኳቸው ስፔሻል የአጥንት ስፔሻል ዶክተሮች ሁሉ ሳይቀር አሉ። የአጥንት ካንሰር ተብሎ መቆረጥ አለበት ከዛ ውጭ ህይወት ያልፋል የተባለ አንድ ዶክተር እሱ ራሱ ማለት ነው። እና እሱ እንዲያውም በጣም ተከራክሮኛል እኔን ማለት ነው። አይ እንዴ ተቆርጬ ነፍሴ ቢተርፍ ይሻላል፣ እኔ አንተ ሰውዬ አትቆረጥም ብለህ በኋላ እንዳልሞት ብሎ በጣም እንትን አለ። ያው እሱ ተማርኩ ብሎ ነው። እና በወቅቱ ሕክምናው ላይ የተባለው የአጥንት መሳሳት ነው የነበረው ሰውየው። እኔ ግን ስመረምረው የአጥንት ወንፊት መሳሳት ነው። በእርግጥ እንትን ነው እና እንግዲህ ስለ አጥንት ወንፊት ያው ዘመናዊ እንትን ላይ ያን ያክል ብዙ እንትን የለውም። በባህሉ ግን ብዙ ዓመታት አባቶቻችን የሰሩበት ነው። ሰዎቹ ያው ለብዙ በሽታ ውድቀት የሚዳርጋቸው በቀላሉ ግን መዳን የሚችል ሰርጀሪ መሰራት የሌለባቸው ሰዎች ተሰርተው የሚጎዱ ሳይሰሩ ግን መዳን የሚችሉ ማለት ነው። እነዚህ ሁሉ አሉና ያው በዘመናዊ መፍትሄ የማያገኙ በጣም ብዙ የዳኑ አሉ። የግፊት ስኳር እንግዲህ አንገብጋቢ ነው። በጣም ከባድ ሰውን ሳይኮን ሁሉ ይሄ አይምሮውን በጣም የሚጎዳው ስኳር ነው። እኛ ጋር ያው ሌብሎቹ ደረጃቸው ይለያያል። የስኳሩ መጠን ሰውየው የተያዘበት ምክንያት በንዴት ሊያዝ ይችላል፣ በቅባት ምክንያት ሊያዝ ይችላል፣ በመናፍስት ምክንያት ሊያዝ ይችላል፣ በዘር ሊያዝ ይችላል፣ በተለያየ ነገር ሊያዝ ይችላል። እንግዲህ እንደ ኬዙ ያው ስቴፑን ጠብቆ ይታከማል፣ ግን ይጠፋል፣ ይድናል። እነዚህ ሁሉ ነገሮች አሉና በዘመናዊ ሕክምና ምንም መፍትሄ የሌላቸው እንቆቅልሽ ሆነው ያሉ፣ በባህል ሕክምና ደግሞ በጣም ከደጃችን መፍትሄያቸው የተቀመጠ ህዝቡ ግን ምንም ሳያቅ ምንድን ነው በቃ በእጁ ይዞ መድኃኒቱን በእጁ ይዞ እድሜ ልኩን መድኃኒት አጥቶ እያለቀሰ ያለ ህዝብ ነው የኢትዮጵያ ህዝብ በአጠቃላይ ማለት። እሱ በጣም እንትን ይለኛል፣ ህዝቡም ያሳዝነኛል፣ ደግሞ ይገርመኛል ሁሉ ምናምን። ያው ምን ብዬ ልንገርሽ ብቻ በጣም እንዳጠቃላይ አሁን ኢትዮጵያ ሁሉ ነገር አላት። የሚበላውም አላት፣ ምግቡም አላት፣ የሚጠጣውም አለ፣ ልብሱም አለ፣ የቴክኖሎጂውም አለ፣ ሁሉም ነገር አለ። ሁሉን ነገር በጨርቋ ይዛ እንደዚህ አቅፋ ይዛ የምታለቅስ ማለት ነው። ምን ሆነሽ ነው? እርቦኝ። እሱ ያሹስ ምግብ። ምን ሆነሽ? ጠምቶኝ። እሱ ያሹሳ የሚጠጣ። ምን ሆነሽ? በርዶ። እሱ ያሹ ልብስ። እና ለምን ይዘሽው አይደለ? እና ሁሉን ይዘን ግን ባለመጠቀማችን፣ ወደ ምርምር ባለመግባታችን፣ ወደ ራሳችን ባለመመለሳችን ምክንያት ብዙ ነገሮች ጎድተውን ያሉት እና ያው መፍትሄ የሌላቸው ተብለው ህዝብን የሚያሰቃዩ በሽታዎች እንደኔ ማይከል የለም።
4 ነጥብ ማለት ነው የለም። ይሄ ደግሞ መጦ መታከም ይችላል፣ ቸክ ማድረግ ይችላል፣ ማየት ይችላል ማለት ነው። እርግጠኛ ስለሆንኩኝ አሁን ማይድኑ በሽታዎች ከጊዜ ወደ ጊዜ በጣም እየተበራከቱ መጥተዋል። በአሁን በሀገራችን ኢትዮጵያ ራሱ ስናይ ኦቲዝም በህፃናት ላይ እያጋጠመ ነው በደንብ ማለት ነው። ካንሰር በፊት ድሮ በእናት በአባቶቻችን ዘመን ብዙም ማንሰማቸው አሁን ግን በደንብ በቃ ህጻናት ላይ ሳይቀር እየተስተዋለ ነው። ቅድም እንግዲህ ኢትዮጵያ ከ900 ዓመት በፊት ባላት መሳሪያ ነው እኛ ምን መረምረው ብለውኛል። እና እንደዚህ አይነት ነገር ሲመረምሩ በአብዛኛው ምክንያቱ ምን ሆኖ አገኙት? አሁን ቅድምም መናፍስትም የበሽታ ምክንያት ሊሆኑ ይችላሉ ማለት ነው እንደዛ ሲሉ እየጠየኩ ነበር ራሴን። እና እንደ አብዛኛው ምክንያቱ ምን ሆኖ አገኙት ኢትዮጵያ ውስጥ? አብዛኛው ምክንያት እንግዲህ ኢትዮጵያ ውስጥ የመጀመሪያው ሰው እየተጠቃ ያለው ለዚህ አዲስ በሽታ ተጎጅ ሆኖ ያገኘሁት እኔ የራሱን ሕክምና በመተው ወደ ራሳችን ባለመመለሳችን ምክንያት ነው። አሁን ለምሳሌ እንኳ ትንሽ ለመጥቀስ ያክል አሁን ሴቶቹ በብዛት እህቶቻችን የስፓይናል ኮርድ ችግር ይገጥማቸዋል። ይሄ ዲስክ ምንለው እሱ አሁን ይሄ የባህሉን በመተው አሁን መቀነት ምንለው ይሄን መታጠቃው ምንድነው ያ እዚህ ጋር ወገብ አካባቢ ይሄ ዲስኩ የሚነሳበት አካባቢ ከፍተኛ የሆነ የነርቭ ክምችት ያለበት የሆርሞን ሲስተም የሚከናወንበት ፓርት ነው። እኛ እንስሳ አይደለንም፣ ሰው ነን። እንስሳት ደግሞ ጅራት ወይ ላት ምናምን አላቸው። ለዛ የሚበተኑ ነርቮች ተመልሰው ነው ወደዚህ የሚሉት እና ያ በጣም ከፍተኛ ሙቀት የሚፈልግ ነገር ነው ባጭሩ ማለት ነው። እና መቀነት በሚታጠቁ ሰዓት ይሄ ኤሌክትሪካል የነርቭ ንዝረቶቹ ሙቀት ይጨምርላቸዋል እነሱና መቅለጥ የሚችሉ ቆሻሻ አባጮች ምናምን አቅልጠው ያተኗቸዋል። ይሄ አሁን የገበሬ እናቶቻችን በጣም ወገባቸው ሲሰሩ አድረው ሲሰሩ ውለው ምናምን በቃ ፌሮ ናቸው፣ ምንም አይደክማቸውም። የከተማው ደግሞ ያው እንደው ሿሿ የሆነ ስራ ነው የሚሰሩ። አቤትም ወጡም የሚሰራ ሰራተኛ እኮ ነው። የስራ ብዛት ምናምን ሲባል እኔ ያስቀኛል፣ በጣም ነው የሚገርመኝ ምናምን። አሁን ይሄ ወደ ራሳችን ባለመመለሳችን አሁን ቻይና መቀነት ታጠቁ ብትል ይታጠቃል፣ የራሱን ግን አይታጠቅም ማለት ነው። አሁን ጎማ አለ ዲስክ ችግር የገጠማቸው ምናምን እንደዚህ እና ወደ ራሳችን አለመመለሳችን ከጊዜ ጊዜ በሽታዎች እየጨመሩ ነው የሚሄዱት። አዲስ በሽታ ነው የምናፈራው። ያም ደግሞ የሚሆነው የመጀመሪያውም ደግሞ የውጮችን ቃል ቀጥታ ነው የምንረከበው። አሁን ይሄ ኦቲዝም የምንለው ነገር በተለያየ ነገር እንደሚመጣ አባቶች ጽፈው እናቶችም ያውቃሉ። የገበሬ እናቶች ወጣ ብለሽ ገጠር ኦቲዝም የሆነ ህፃን ምን ሆኖ በምን ምክንያት ነው እንደዚህ የሆነ ብትያቸው ያውቁታል። ወይ እናቲቱ ከጽንስ እያለ እስከምትወልድ ድረስ መጠቀም የሌለባትን ነገር እንደተጠቀም ልጁን አይተው ያውቁታል። መብላት የሌለባትን በልታ መተኛት የከሌለባት ቦታ ላይ ተኝታ ምናምን እንዲህ አይነት ነገሮች ማድረግ የሌለባት መስማት የሌለባትን ነገር ሰምታ ጆሮዋ ጽንሱ እንግዲህ በእናቲቱ ባህሪ ነው የሚኖረው። በአይኗ አይቶ በአፏ በአፍንጫዋ ተንፍሶ በመጸዳጃዋ ተጸዳድቶ ነው ያ እንግዲህ ነፍስ ያለው ጽንስ እዛ ውስጥ አድጎ የሚወለደው እና እሷ ላይ የደረሰው ጉዳት እሱ ላይም እንደሚደርስ ይታወቃል። እንዲሁም አሁን ነፍሰ ጡር እናቶች እስከሚወልዱ ድረስ በቃ መጥፎ ነገር እንዳያዩ እናቶች ይጠነቀቃሉ። በቃ አሁን በተለይ ጥቁር ነገር እንዳታዩ ይላሉ። እኔ እንኳ ደርሽ ማለት የሚወለደው ጥቁር ይሆናል የሆነ ነገር እንዲህ አይነት ነገር ይታወቃል። እና ወደ ራሳችን ባለመመለስ ይሄ ውጭ የሚመጣው ከባድ ስያሜ አለ። አሁን ካንሰር ሲባል በቃ ኖርማሊ በሽታ ነው ብሎ ነው የኛ ህዝብ የሚቀበለው። ግን አንድ ሰው በሽታ ይዞት ሊሞት ይችላል፣ ኤሌክትሪክ ይዞት ሊሞት ይችላል፣ መርዝ ጠጥቶ ሊሞት ይችላል፣ በቃ በሆነ ነገር ሊሞት ይችላል። ላይፉ የመኖር ላይፉ ካንስል ሲያደርግ ነው እንግዲህ የዛ ሂደቱ ነው ካንሰር የሚሆነው። አይመለስም ያ ሰው እና እነዚህኞች ደግሞ ስቴፕ አላቸው። ግን ዳይሬክት በቃ ካንሰር ከተባለ ጊዜ ጀምሮ እንደገና ፕላስ ካንሰር ጨምሮ ያድራ ሰው እንደዚህ አይነት በጭንቀት ብቻ ከቀጥታ የኛ የራሳችንን ትተን የውጭ እየተቀበልን ያሳደሩብን ተጽዕኖ በጣም ብዙ ነው። ለምሳሌ የቀን አቆጣጠሮች አሁን ይሄ ሰንዳይ
መንዳይ ምናምን አሁን ሰኞ እሁድ ሰኞ ምናምን ተብሎ ነው። ግን ሰንዳይ እሁድ ማለት አይደለም በእኛ ሲተረጉም ምናምን እንደዚህ ያው ሰን ፀሐይ ነው ደይ ዕለት ነው ፀሐይ ዕለት እንጂ እሁድ ማለት አይደለም። መንዳይ ሙንም ጨረቃ ነው ደይ ደግሞ ዕለት ነው እንጂ የጨረቃ ዕለት ነው እንጂ ሰኞ ማለት አይደለም። ሌላም አሁን ይሄ ዶክተር ማለት በራሱ ሐኪም ማለት አይደለም። ዶር በር ነው። ተር ማለት ጣዖት ነው። በውጮቹ ይሄ ጣዖት የሚያመልኩ የነበሩ ሰዎች ይጠቀሙበት የነበረ ቃል ነው። ይሄ በእኛ እንዲህ አይነት በቃ የሆነ ብቻ ምን ብዬ ልንገርሽ የእኛን ትተን የእነሱን ጎርሰናል። በቃ ባጭሩ ማለት ነው። ጎርሰን ለውድቀት ተዳርገናል። ያን ትተነዋል ነው። ሌላው ወደ ራሳችን ተመልሰን የራሳችንን ሕይወት አለማጥናታችን እግዚአብሔር የሰጠን ብዙ ነገሮች አሉ። ኢትዮጵያ በጣም የታደለች ሀገር ነች። በጣም በሽታዎች ከጊዜ ጊዜ ይጨምራሉ። ለምን ይጨምራሉ? አሁን ባህል ሕክምናው በዝቷል፣ ሆስፒታሉ በዝቷል፣ ጸበሉ በዝቷል። በሽታው ደግሞ ከቀን ቀን እየጨመረ ነው። እንደገና መፍትሄ የሚሰጥ አካል ከበዛ መፍትሄ የሚያገኘው ችግር እንዴት ለምን አያንስም? ሪዝኑ ዋት ኢዝ ሪዝን አትሰባኳት ምንድን ነው? ለምሳሌ አንድ ነገር ባነሳ አሁን ጉንዳን አሁን ከቤት ሲመጣ በተለምዶ ሰው ይሄ ሰላቢ ገባ ምናምን እንደዚህ ነው የሚረዳው ማለት ነው። ግን ጉንዳን ወደ ቤት የሚመጣበትን ነገር ደግሞ ያቂል። አሁን ጉንዳን ከሌለ በተስቦ በሽታ ህዝቡን የሚጨርሱ ነፍሳት በአንድ ቀን ሁሉን ሰው ይጨርሱታል። ጉንዳን እነዛን ነፍሳት ያጠፋቸዋል። በቃ በትንፋሹ በምናምን ያጠፋቸዋል። አንደኛው ነገር እነዚህ አሁን አንዱን ችግር የሚያመጣው ተፈጥሮ እንደገና ችግር ሰጭ የሆነ ተፈጥሮ አለ። ያን ተፈጥሮ አለመንከባከባችንና ማጥፋታችን ደግሞ ለችግር እንዳረጋለን። እንደዛ ለምሳሌ አሁን ጉንዳን እንደዚህ አሁን ላይ ጉንዳን እነ ምስጥ እየጠፉ ስለሄዱ ይሄ የተስቦ በሽታ ታይፈስ፣ ታይፎይድ፣ አተት ምናምን ባክቴሪያ ሁሉ እየጨመረ ነው። እኛ ሕክምና ሩጫ ነው ዘመናዊ ሕክምና ምናምን እንጂ እንዴት አተት እንዴት መጣ? በምን ምክንያት? ታይፈስ፣ ታይፎይድ እንዴት ባክቴሪያዎች እንዴት ጨመሩ? ለምን የሚለውን ነገር አንጠይቅም። እነዚህን እያጠፋናቸው ስንሄድ እነዛ ደግሞ ዲቨሎፕ ያደጉ ይሄዳሉ። እንደገና ደግሞ እነዚህ ነፍሳት ደግሞ ተስቦ የሚያመጡ ነፍሳቶች ደግሞ እግዚአብሔር የፈጠራቸው ሰውን እንዲጨርሱት ነው እንዴ ሚል ደግሞ ሊኖር ይችላል። ኖ አይደለም። እነሱ ከሌሉ ደግሞ መሬት ጥሩ አዝርት አትሰጥም፣ አረንጓዴ አታበቅል። የእነሱ ትንፋሽ፣ የእነሱ ብስባሽ፣ ልጋግ ምናምን ነው መሬትን አድሶ ጥሩ ነገር እንድታበቅል አረንጓዴ እንድትሆን ምናምን የሚያደርገው ማለት ነው። እና በአጠቃላይ ይሄ አሁን ከባዕድ አምልኮ ጋር ይሄ የሆነ ሌላ ስያሜ ተሰጥቶ ሰው የተወው ሄዷል። በቃ የራሱን እየጣለ በመሄዱ ለዚህ ነገር ተዳርጓል ነው። አሁን ኦቲዝም ኬሚካሉ በዝቷል። አሁን ከጊዜ ጊዜ እየጨመረ ነው የሚሄደው። በተለይ እናቶች አሁን ፊልመር የሆኑ እናቶች አሉ። ፊልም የሚያበዙ፣ ቲክቶክ የሚያበዙ፣ እነዚህ ጽንስ በሆዳቸው በማህፀናቸው ተሸክመው ፊልምና ቲክቶክ የሚያበዙ እናቶች ኦቲዝም የሆነ ህፃን ለመውለድ በቃ ክፍት ነው ማለት ነው። በጣም ይገርም። ምክንያቱም ያ ህፃን እሷ በምታየው ሲስተም ውስጥ ነው ያለው ማለት ነው። ለህፃናት የሚያስብ የለ። እነዚህ እንደገና ደግሞ ከመጸነሱ በፊት እናቲቱም አባትየው የሚመገቧቸው ምግቦች ኬሚካላዊ የሆኑ ምግቦች ነው። እንደዛ ነው። የዘር ፍሬ የሚያቀጭጩ ምግቦች አሉ። ዝም ብሎ ከስጋም ጀምሮ ከአልኮል ጀምሮ በቃ አልኮሉ ውስጡ ምን እንዳለ አያውቅም እኮ ዝም ብሎ ነው የሚጠጣው ሰው። የዘር ፍሬ ላይ ምን እንደሚያሳድር ሆርሞን ላይ ምን እንደሚያመጣ ምናምን አጥንቶ የሚጠጣ አለ የለም። አሁን አንቺ ለምሳሌ መሬንዳ ብትጠጭ መሬንዳ ምን እንዳለ ውስጥ አንቺ አታውቂም እኮ ብቻ የሆነ ሰውን አምነሽ ነው የምትጠጩ። በቃ ተመርምሯን ተወስኗል ተብሎ ምናምን እና ወዘተ በቃ እነዚህ ነገሮች ሁሉ እየበዙ ስለሄዱ ያው መጪው ትውልድ ያው እየከበደ ነው።
ጉዳቶቹ እየከበሩ በተለይ ህፃናት በጣም ከባድ ነው። የህፃናት ህልውና በእናቶች ነው ያለውና እናቶች በደንብ ክብካቤ ሊያደርጉ ይገባል። የሚወሰዱ ኬሚካሎች አሁን ኬሚካል ሲባል የነፍሰ ጡር ክትትል ምናምን እሱ እንዳለ ሆኖ ያም ተጽዕኖ የሚያሳድርባቸውና ማያሳድርባቸው ህፃናት አሉ። ግን ደግሞ የሚበሉ ነገሮችም እንደዚሁ አሁን ኬሚካል ሲባል ያ ክኒን ወይ መርፌ ምናምን ክትባት ምናምን ብቻ አይደለም። ምግቦችም በራሳቸው ያው ተጽዕኖ ያሳድራሉ። ለእናቲቱ የሚጠቅም ሊሆን ይችላል፣ ለህፃኑ ግን ማይጠቅም ሊሆን ይችላል። ለምሳሌ ህፃኑ ተጸንሶ አሁን እስከሚያድግ ድረስ ትውኪያ ማጥወልወል ምናምን ምናልባት ወልደሽ ከሆነ ያው አይተሹ ሊሆን ይችላል ተጸንሶ እንደዛ። አሁን እናቲቱ የሚመቻት ምግብ ለህፃኑ ግን አይመችም። ስትበላሷ ያጥወለውላት ይወጣል፣ ትውኪያ ይላታል። ለምን ትውኪያ አላት ነው በቃ እዛ ውስጥ ያለው ህፃን ለእሱ አይመቸውም እኮ እሱ በባህሪው የባህል ህክምና ነው እያደረገ ያለው። እሱን አይመቸኝም በቃ መልሽልኝ ያለ ራሱ ጤናውን ለመጠበቅ የማጥወልወል ስሜት ነው የሚፈጥረው እሱ ያለ ውድ በግድ እሷ ያው ምግብ ስለሆነ ትውኪያ ካላት የሚመቻትን ትበላለች። ያ የሚመቻትን ሙከራ ነው የምታደርገው እኮ አይ ሙዝ ይመቸኛል ስጋ ይመቸኛል ምናምን ብላ አይደለም የምትበላው። ያን ስትበላ ትውኪያ ይላታል፣ ያንም ስትበላ የተስማማትን ግን ትቀጥላለች። ያ የተስማማት ምግብ ግን የልጁ የጽንሱ ፍላጎት ውስጥ ማለት ነው። እና አብዛኛው እንደዚህ ለጽንሱ የማይመቹ ነገሮችን የሚመገቡ ሰዎች ያው ለዚህ ይዳረጋሉ። ሌላው ህፃናት ሲወለዱ በብዛት እነዚህ ተወርዋሪ ነፋሳት እንግዲህ በባህሉ የነፋስ አጋንንት የምንላቸው በዘመናዊ ደግሞ ብርድ የታመቀ አየር የምንላቸው እነዚህ ምች የምንለው እሱ ተጽዕኖ ያሳድርባቸዋል። የመሬት እንፋሎት ምች ተጽዕኖ ያሳድርባቸዋል። በዚህ ኦቲዝም ይሆናሉ ህፃናቱ። አሁን የኛ የኢትዮጵያውያን በብዛት ችግር አጋንንት እንዳለ መናፍስት እንዳለ ሰይጣን እንዳለ ያውቃል። ግን ይሄንን ችግር ያመጣው ሰይጣን ነው ብትዩ ደግሞ አያምንም። ለማመን ማየት አለብኝ ነው የሚለው። እንግዲህ ለማየት ደግሞ ከባድ ሙያውን ሙያ አድርጎ የሚጓዝ ሰው ካልሆነ በቀር ዝም ብሎ ሌላ ሰው እንትን ሊለው አይችልም። እንዲህ አይነት እንትኖች ውስጥም ሊገባ የሚችለው ከሳይንሱ ተጽዕኖ አንጻር ነው ማለት ነው። አሁን ሳይንስ ላይ የሆነ ነገር አለብህ ቢለው እንዴት ነው ብሎ አይጠይቀውም እኮ። የታል ቆይ ማራዩን እኔ ማየት አለብኝ የሚል አለ እንዴ? የለ። ይህ ያው ቅድም እያወራ ነው እንደመጣ ነው የራሳችን እየተው ነው ስለሄድን እንትን አለ ብቻ የተው ነው። ግን ከፍተኛ ዋጋ እያስከፈለን ያለ ችግር አለ። እሱን አለመረዳት ነው። ይህ በብዛት የመናፍስት ተጽዕኖ በጣም ከባድ ነው። ሌሎችም እንዲሁ ይሄ ሳይኮ ነው ምናምን የሚሉ ሰዎች አሉ። ኖ አይደለም እንዴ! ይምን ሳይኮ ነው? ለምሳሌ አሁን የባህል ህክምና ስለሆነ ልግባ ወደዛ ውስጥ ማለት ነው። አሁን እህቶች በጣም መልካቸውም ቆንጆ የሆኑ ስራም ያላቸው ጸባያቸውም ቆንጆ የሆኑ በሰው ሰውኛው አጠራር እንደ እግዚአብሔር ሳይሆን በሰው ሰውኛው አጠራር ደግሞ መልከ ጥፉ ምንላቸው ምንም እንትን ያልሆኑ እነሱ ሰዎች ደግሞ ጥሩ ትዳር ይዘው ስልጣን ያለው ባል አግብተው ባለሀብት አግብተው እነዛ ደግሞ ዝም ብዬ ወረራቸው ማግባት እየፈለጉ ማይሳካላቸዋል። ዋይ ለምን? ምንድን ነው ችግር? ምን ጸባይ እንዳይባል ጸባያቸው ጥሩ፣ መልክ እንዳይባል መልካቸው ጥሩ፣ ስራ እንዳይባል ከሌሎች የተሻለ ስራ ያላቸው ግን ሰው ማይቀርባቸው ሁሉ ገና ሰው አይቶ የሚጠላቸው ሁሉ አሉ። እና ምንድን ነው? ማን ነው ይሄን እንትን ያደረገው? ሪዝኑ ምንድን ነው? በጣም ጥሩ እያጠኑ እየለፉ ማይሳካላቸው ደግሞ ዝም ብሎ ትንሽዬ ነካ አድርጎ አጥንቶ ደግሞ ጎበዝ ሚሆን እና እግዚአብሔር የአንዱን አይምሮ ደካማ የአንዱን ደግሞ ጠንካራ አድርጎ ፈጥሮት ነው አይደለም። ሁሉንም እኩል አድርጎ ፈጥሮታል። ከተወለደ በኋላ ወይም እንደተጸነሰና እንደተወለደ የሆነ ተጽዕኖ ደርሶበታል። ያ በምግብ ሊሆን ይችላል፣ በመናፍስ ሊሆን ይችላል፣ በምናምን እነዚህን ሁሉ ፈትሸን አለማየታችን ለችግር ዳርጎናል ነው። እንግዲህ የቀደሙ አባቶች ኢትዮጵያን አሁን ይሄ ዘመናዊ ሕክምና የምንለው ሳይንሳዊ መፍትሄ የምንለው ነገር
አይደለም ስራ ቀርቶ እንዲሁ በህሊና ሳይታሰብ እኮ የኢትዮጵያን ሕዝብ ቀጥ አድርገው በሁሉም ቀጥ አድርገው ይዘው የቆዩ አባቶች ናቸው። እና እንዴት አድርገው ነው እያከሙ ይዘው የነበረ ስንል ያው ሃይማኖታዊ እንትን ውስጥም ሊከተን ይችላል። የሕክምና እንትኑ ስጋዊም መናፍስታዊ ሕክምናም አካላዊ ሕክምናም እንደዚሁ መንፈሳዊ ሕክምናው ነፍሳዊ ሕክምና የሆነ በራሱ አለ እና ይህን ሶስቱን አይነት አጣምረው ነው ህዝቡን እያከሙ ይዘውት የቆዩት ለብዙ ዓመት ማለት ነው። በነፍሱ በኩል የመጣውን የኃጢአት በሽታ በነፍስ በኩል በዛ ያክሙታል። በመናፍስት በኩል የመጣውን በመናፍስት ሕክምና ምንጩን መነሻውን ላይ ያውቁታል ማለት ነው። ያውቁታል። አሁን ችግሩ መነሻውን አለማወቅ ነው። ትክክለኛ መነሻው ይሄ ነገር ምንድን ነው የሚለው መነሻው ካልታወቀ ደግሞ መፍትሄውን ለማወቅ በጣም ይከብዳል። እሱን የተወሳሰበብን አሁን በጣም የሚገርም ነገር ነው የነገሩኝ። ማለት አሁን በተለይ ማይድኑ በሽታዎች እየበዙ መምጣታቸው ይሄ የህይወት ስልታችንን በመቀየራችንን አሁን እናቶች ወገባቸው ላይ ብዙ ጊዜ አስረውና ያለን ገጠር ሀገር ግን ከዚህ አንጻር ተመልክቼው አላውቅም ነበረ። እንዳሉት አሁን ከተማ ሁሉ ነገር ቀላል ሆኖ ለስራ ታማሚው ግን በስቷል። ገጠር ደግሞ ወንዝ ወርደው ውሃ ቀድተው ብዙ ጎንበስ ቀናው ብዙ ሆኖ ይሄ ዲስክ መንሸራተት የሚባል ነገር የነርቭ ምናምን ብዙ ማንሰማም እዛና የሚገርም ነው። ይሄ የራሳችንን እየተውን እንደ ምዕራባውያን የህይወት ስታይላችን ራሱ እንደዛ በመሆኑ በዚህ መጠን ጠንቅ ማምጣቱ የሚገርም ነው በጣም። እና ሌላው ግን አሁን በመናፍስት የሚመጣ በሽታ በባህል ሕክምና ይድናል ሲባል ብዙ ጊዜ አሁን በጸበል በመጠመቅ ምናምን ነው እንደዚህ የመናፍስት በሽታዎች ፈውስ ሲያገኙ የተለመደውና እንዴት ነው በባህል ሕክምና በመንፈስ የመጣ ነገር ሊድን የሚችለው? በባህል ሕክምና አሁን የመንፈስ ተጽዕኖ የሚፈወሰው እጅግ በጣም አስደናቂ በሆነ መንገድ ይፈወሳሉ፣ ይጠፋሉ ማለት ነው። እንደውም አሁን በጸበል ጸበል ላይ ቤተክርስቲያን ላይ የሚደረጉ መንፈሳዊ አገልግሎቶች የነፍስ ሕክምናዎች ናቸው። አሁን ጸበል ላይ ሂዶ ሁሉም ያው ሲጮህ ምን ሲል አንዱ ያን ሲታቸው ያን እንደዛ አይነት ነገር ወደዛ ውስጥ አልገባም ይቅርና ግን እንዳጠቃላይ ቤተክርስቲያን ላይ ያሉ መንፈሳዊ አገልግሎቶች የነፍስ መድኃኒት ናቸው። የተወሰነ ደግሞ በስጋ እንትን አሉ። ይሄ ግን አሁን እየተጎዳ ያለው ስጋዊ አካል ነው። ይሄ ከአራቱ ባህርያተ ስጋ የተፈጠረው ስጋዊ አካል ነው እየተጎዳ ያለው። መንፈስም ቢሆን የሚጎዳው ይሄንን ነው። ነፍስን እኮ አያገኛትም፣ አይጎዳትም። ምናልባት ስጋን አበላሽቶ እሷን ሊጎተት ሊችል ይችላል፣ እንዲያው ደካማ ሰዎችን ከገጠሙ ማለት ነው። እንደዛ በባህል ሕክምና ግን አሁን እኛ የሚመስለን ይሄ አሁን ተቀብቶ ጠጥቶ ወይ በማር አድርጎ በአጥሚት መልኩ ወይ በወጥ መልኩ በልቶ ምናምን እንደየ አይነቱ መድኃኒቶቹ አሁን የአይን ችግር ሲገጥመው፣ የራስ ችግር ማይግሬን ሲገጥመው፣ የወገብም ችግር ሲገጥመው፣ ይሄ ነርቮቹ ተሳስረው ጅማቶቹ ተሸማቀው አካሉ ተጣሞ ምናምን እንደዚህ እንትን ሲል ያንን በመቀባት በምናምን ብቻ ነው የሚመስለን። ቅድም እንዳልኩሽ አሁን ይሄ መነሻቸውን ማወቅ ነው ዋናው ነገር። መነሻቸው ምን እንደሆነ ከታወቀ ይለቃል። ለምሳሌ በባህል ሕክምና ያው ይሄ እንደ ጠንቁልና እየታየ ያለ አሁን መፍትሔ ስራ የሚባለው ነገር በመሰረቱ ይሄም ጥበብ የቤተ ክርስቲያኗ የራሷ ነው የነበረው። ልጆቿን ሸክፋ የምትዝበት ጥበብ ሙያ ነው የነበረው። ግን ያው በግብጾቹ ተንኮል ምክንያት ቤተክርስቲያኗ እያወጣች ብዙ ጥበቦቿን ሁሉ ጥላለች። በቃ ባለቤት አልባ ሆነው የቀሩ አሉ ማለት ነው። አሁን ባህል ሕክምና ላይ እነዚህ መናፍስቶች አንደኛ መፍትሔ ስራይ በምንላቸው መንገዶች ይስተካከላሉ። ይህ መፍትሔ ስራይ ሲባል ደግሞ ሰው ዳይሬክት አይምሮ ሂዶ የሚያርፈው መጠመቅ ነው። ግን መጠመቅ አይደለ። መጠመቅ ሌላ ነው ምስጢሩ ራሱ። ሰው የሚጠመቅበት መንገድ አለ የራሱ በክርስትና በኦርቶዶክስ ተዋሕዶ እምነት። እነዚህ መፍትሔ ስራይ ብለን የምንላቸው ግን እጽዋቶች ከውሃዎች ጋር አንድ ላይ ተጣምረው እንደገና ደግሞ ከዛች ጋር ደግሞ የምትጸለየው ጸሎት በአንድ ላይ ሆነው በዛ ታጥበው የሚድኑ አሉ ማለት ነው። የመታጠቢያ መድኃኒት ነው። እንደገና ደግሞ መናፍስት የማይወዷቸው እጽዋቶች አሉ።
አሁን ለምሳሌ የግራዋ ስር መንፈሱ ማይወድ ከሆነ አጥንተሽ አንቺ ያ መንፈስ የተቆራኘውን ሰው ያችን ብታጥኚው ይለቆት ይሄዳል ማለት ነው፣ አይጠጋው። እንደገና ደግሞ አሁን አባቶቻችን እንዳይጠጋቸው ገና ካስለቀቁ በኋላ እንዳይጠጋቸው ደግሞ የአንዷን እጽ ቆርጠው አዘጋጅተው ደግሞ ያስዛሉ ማለት ነው። ወይ ክታብ ወይ በክንዳቸው ወይ በአንገታቸው እንደዚህ ያስሩላቸዋል። እንደዚህ ያን የሚያደርጉት ግን ለባዕድ አምልኮ ለጥንቁላ ምናምን አይደለም። በቃ ያች መድኃኒት ለዛ ሰው ጠባቂ ሆነች። አሁን ጥበቃ የሌለው ግቢና ጥበቃ ያለው ግቢ አሁን እኩል አይከበርም። ጥበቃ የሌለው ግቢ ማንም ይዘርፈዋል። ጥበቃ ያለው ግቢ ደግሞ ተከብሮ ነው የሚኖረው ማለት ነው። እንግዲህ አባቶች ኢትዮጵያን ሳይቀር እኮ ዙሪያዋን ጠረፏን በሙሉ የውጭ ወራሪ እንዳያጠቃት ጥበባዊና ጉልበታዊ መንፈሳዊ በሆነ ስራ ነው ያቆዩት። እንዴት ውጮች ያ ሁሉ ስልጣኔና ጉልበት ምናምን እያላቸው ኢትዮጵያ እንዴት አልደፍሯትም? ያንን ሰዓት ካልን አባቶችን ነው የምናነሳው። እና አባቶች ያኔ ምን አድርገው ነው ካልን ራቸው ለምሳሌ እንኳን ግብፅ ግብር አልገብር ስትል እነ ላሊበላ በነበሩበት ሰዓት እኮ አባይን ይገድቡባት ነበር። የሚገድቡት ግን እንዳሁኑ አገዳደብ አይደለም። ይሄ ናኖ ድንጋይ፣ የአድማስ ድንጋይ፣ የኒዮል ድንጋይ እና የወይብላ እጽዋት ስር እንደገና ደግሞ የጣን ሙጫ በአንድ ላይ አድርገው ያው የሚጸልዩትን ጸሎት ጨምረው አባይ ከሚፈልጉት ላይ ያስቀምጡታል። እንዲሁም ታሪኩ የሚለው አሁን ግድቡ ካለበት 2 ኪሎ ሜትር ወረድ ብሎ እዛ ያስቀምጡታል። አባይ ወደዛ አይሄድም፣ ወደዚህ ግን ይሰራል። ይሄ ሁሉ ጥበብ ነበር ማለት ነው። አሁን እንዲው ይሄ መንፈስ ሰው እኮ ያውቃል እኮ ግን መታከም ነው የማይወደው። በተዘዋዋሪ ደግሞ ለመታከም ደፋ ቀና ሲል ነው የምታገኘው። ቤተክርስቲያን ሂዶ ወይም በእምነቱ በራሱ እስልምናውም ሆነ ፕሮቴስታንቱም ሆነ ካቶሊኩም ሆነ ባለበት እኮ በቃ ከመንፈስ ለመዳን ጥረት ያደርጋል። ኖርማሊ ግን ይሄ ኦሪጂናል የሆነውን ሕክምና ለመታከም ግን ይሄ ጥንቆላ የሚለው አባባል ስር የማሰ ቅጠል የበጠሰው ወዮለት የሚለው አባባል አንቆ ስለያዘው ወደዛ የሚገባ የለም እና የመናፍስት ሕክምና በሚቀባም ይለቃል፣ በሚጠጣም ይለቋሉ፣ በወጥም ተበልቶ በጁስ መልኩ በአጥሚት መልኩ ምናምን እንደዚህ ተደርጎ ይለቋሉ። ኢቨን ስኳር የሚሆኑ መናፍስቶች ሁሉ አሉ። አሁን ለምሳሌ በዘመናዊ አልድን ብሎ በባህል ሚድነው የስኳር በሽታ መነሻው ምንድን ነው ካለን ይሄ በምግብ ተጽዕኖ በምናም የሚል ስያሜ ነው ዘመናዊ ላይ የሚሰጠው እና ነው ከተባለ ያን ምግብ ሲያስተካክል መጥፋት አለበት እኮ ወይም ደግሞ የሆነ መድኃኒት ከሰጠው መጥፋት አለበት። ግን ዳይሊ ሁሌ ያ በሽታ እንዲኖር የሚያደርገው ኃይል አለ ማለት ነው። ስለዚህ ያንን ኃይል ማጥፋት ያስፈልጋል ማለት ነው። አሁን አንዲት አህያ እየመታችሽ ብትል እየቆሰሽ ሐኪም ቤት ብትል ቁስልሽን ሁሌ ያክምሻል። ነገር ሁሌ ታካሚ ነው የምትሆኙ። ማን መታከም አለባት? አህያዋ መታከም አለ። አህያዋ መጥፋት አለባት። አህያዋ ሁሌ እየመጣች የምትመታሽ ከሆነ ሁሌ የቁስል በሽተኛ ነው የምትሆኙ። ስለዚህ ይሄ የስኳር በሽተኛ ሆኖ የሚኖረው ሰው ሁሌ በዘመናዊ መድኃኒት ነው እየወሰደ የሚኖረው። ለምን? ያኛውን በሽታ የፈጠረበትን ያመጣበትን አካል ማስወገድ ስላልተቻለ ማለት። በባህል ደግሞ ያ ከተወገደ ሰውየው ነፃ ይሆናል ማለት ነው። እንደዛ ለምሳሌ አሁን የሰው ቡዳ የለም ባጭሩ፣ ግን ቡዳ የሚባሉ መናፍስቶች አሉ። በሰው ላይ አድረው የሰው እንደሚጠጡ መናፍስቶች እነዚህ አሉ። ይታወቃል፣ ማንም ያውቃል እኮ መነኩሴ በዩ ጳጳስ በዩ ምናም በዩ ስለ መናፍስት ሁሉም ያውቃል። ደፍሮ ለማውራት ግን በጣም ነው የሚቸገረው ማለት ነው። ምን እንደሆነ ግራ ነው የሚያጋባኝ። አሁን ይሄ መንፈስ የያዘው ሰው ጸጥ ብሎ በቃ ምንም ትንፋሽ የለውም እኮ ጸጥ ነው የሚያደርጋቸው። ጸጥ ብለው ሐኪም ቤት ቢሄዱ ሆስፒታል ቢሄዱ ደም አምጣ ግሉኮስ አምጣ ነው የሚሯሯጠው። በገጠር ደግሞ የዛ መንፈስ መድኃኒት የምትሆን ነገር ትንሽ እየቁርጥ አድርጎ አሽቶ ደግሞ በዚህ ሲያደርግላት ይዘላል። 5-6 ሰው ተሸክሞ ይዞት የነበረ ሰው ደግሞ 10 ምናምን ሰው ነጥቆ ይሮጣል ማለት ነው። አሁን ይሄ እኮ ሲታይ በጣም ግልጽ እኮ ግን አሁን ስለ መናፍስት ምናምን ሰው ሲያወራ እንዲህ አይነት ነገር ሌላ ስያሜ ነው የሚሰጠው። አሁን ይችን ስለ መናፍስት ያወራኋትን ድምፅ እንኳን በራሱ አሁን ምን እንደሚል ይታወቃል። ሰው አሁን የሚመለከቱም ሊረዳ ይችላል። ሌላው ደግሞ ያው ይሄ ከመናፍስት ጋር የሚኖሩ እንደዚህ ጠንቋይ ምናምን ብሎ ሊያወራ ይችላል። እንደዛ ግን አይደለም ማለት ነው። እና ኮዛቸው ከታወቀ
በሽታቸው ይጠፋል ነው የሚያደርጉት ነገር ተጽዕኗቸው፣ ስራቸው ምናምን የሰው ልጅ ላይ የሚሰሩት መጥፎ ነገር ከታወቀ ይወገዳሉ ማለት ነው፣ ይስተካከላሉ። እና እንደኛ ያው በሆስፒታል ስታንዳርድ ነው ያለው የባህል ሕክምናው። ያው በቅርቡም ከ4 ወር በኋላ ያው በአፍሪካ የመጀመሪያው በኢትዮጵያም የመጀመሪያው ባህላዊ ሆስፒታል እና ዘመናዊ ሆስፒታል ስራ እንጀምራለን እኛ ባህር ዳር ላይ ማለት ነው። እንግዲህ ያው እየተመካከርን ለሰው ልጅ ማያስፈልጉ አሁን ጥበብ እየተባለ ዝም ብሎ በዛው ልክ አሁን በባህል ሕክምና ስም ባህል ሕክምናውና ባለሙያው ሳይገናኙ ግን የባህል ሕክምና ብሎ ከፍቶ ባህል ሐኪም ነኝ ብሎ የሚሰራል ማይገናኙ ማለት ነው። ያን ሁሉ አስተካክለን በዛ መልኩ እንጓዛለን ብዬ አምናለሁና በመናፍስት በኩል የሚመጡ ተጽዕኖዎችን በባህል ሕክምና እጅግ አመርቂ በሆነ ስራ ነው እኛ የምናስተካክላቸው። ሰውም በጣም ደስተኛ ነው። ጸበል ሲዞር ኑሮ ሆስፒታል መከራውን ሲያይ ኑሮ ምናምን እዛ መጥቶ ደግሞ ይላል። እንቅልፍ የማይተኙ እንዲህ በቃ ሰው መስሎ ብቻቸውን መጦም ያወራቸው ሰዎች ሁሉ እኮ አሉ። እና ያ ምንድን ነው በቃ የሆነ ወይ ምንድን ነው የሚባል አሁን አንዲት ልጅ 2 ሰዎች እየሆኑ እየተቀያየሩ ይመጡብኛል። ለሌላ ሰው ግን አይታይም። በቃ እየመጡ እነዛ መጡ በምትል ሰዓት በቃ ልጅቱ ትወድቃለች፣ በቃ ትሞታለች። የለች እና ምንድን ነው እሺ አይደለም ከተባለ መንፈስ አይደለም ከተባለ መንፈስ የለም ከተባለ ሆስፒታል ማዳን አለበት። ካቃተው ደግሞ አይ ውርደት እኮ አይደለም ይህ እንዲህ ሊሆን ይችላል እስኪ ብሎ አሁን ለምሳሌ ደቡብ አፍሪካ በጣም ጥሩ ጎበዞች ናቸው። ዘመናዊ ሆስፒታል ላይ ያሉ ሐኪሞች ካቅማቸው በላይ ከሆነ ለስፔሻል ዶክተሮች ተብሎ የሚላክ ሪፈር የሚጻፈው ለባህል ሐኪሞች። እነዛ የባህል ሐኪሞች ደግሞ ዘመናዊ ባህሉንም በደንብ የተማሩ ናቸው። በእርግጥ ከኛ ትንሽ ለየት የሚያደርጋቸው የኛ ብዙ ጉድለቶች አሉ። እሱ ማስተካከል ይኖርበታል። በዚህ መልኩ ያው ይስተካከላል። እሺ አሁን ይሄ ባህል ሕክምናንም ሆነ በሌላ ዘርፍ ያሉ ሀገር በቀል እውቀቶችን ማንኳሰስ እና ማጥላላት ዛሬ የተጀመረ ነገር አይደለም አይደል? በታሪክም እንደምናየው በእቅድ በበጀት ምዕራባውያን የሰሩት የረጅም ጊዜ ታሪክ ነው። አሁን ከቅኝ ግዛት ዘመን በፊት ያለውን ታሪክ ስናይ እኮ ሚስዮናውያን ኢትዮጵያ ውስጥ በሚመጡ ጊዜ ትምህርት ቤትና ክሊኒክ ከፍታሉ እና ሰው ወደ እነሱ ክሊኒክ ሄዶ እንዲታከም የራሱን እንትን ያጥላሉበት ነበረ። እነሱ ጋር ሄዶ እንዲማር የሱን እውቀት የማይረባ ነው፣ ኋላ ቀር ነው፣ የትም አይደርስም ይሉ ነበረ፣ ያጥላሉ ነበረ። እንደገና ኢትዮጵያ ቅኝ ግዛት ባትገዛም እንኳን በትምህርት ስርዓታችን በኩል ግን ቅኝ አልተገዛንም ማለት አንችልም። ምክንያቱም ሁሉም ነገር እነሱ ባስቀመጡት የአጠናን ዘዴ ካልተጠና ዘመናዊ አይደለም፣ መፍትሄ የለውም ወይም የማይረባ ነገር ነው ማለት ነው። ይሄ እንግዲህ በሁሉም ምሁሮች አእምሮ ውስጥ እንዲከተብ የተደረገ ነገር ነው። በህብረተሰብ ውስጥ ድረስ እየገቡ የተሰራ ስራ ነው፣ በመላው አፍሪካም በሀገራችን ኢትዮጵያ ማለት ነው። በጣም የሚገርመው ደግሞ በዚህ መንገድ ካጥላሉት በኋላ የብራና መጻፍቶቻችንን ሲዘርፉ እናያለን፣ ወይም ውድ ዋጋ ከፍለው ሲወስዱ እናያለን። አሁን አጼ ቴዎድሮስ በመቅደላ ጦርነት ላይ እኮ እሱን ለማውረር ሲመጡ የብሪቲሽ ሙዚየም ባለሙያ ሪቻርድ ሆልምስ የሚባል ሆን ብሎ መጥቶ ነበር ብራናዎችን ለመስረቅ ማለት ነው። በፋሽስት ጊዜም አሁን ድረስ የብራና ጥበብ ነው እዛ ላይ ያለውና በዛ መጠን ካጥላሉት ለምንስ ደግሞ መልሰው ይወስዱታል፣ ይዘርፉታል? መልካም ነው። አሁን እስካሁን አወራን፣ ተወሰነ አውርተናል። አሁን ነው እንግዲህ ጠንከር ያለ ወሬ የምናወራው ማለት ነው። ይሄ ሁሉ ነገር ነው እንግዲህ የዳረገን ለዚህ ባጭሩ። ቅድም ያለ ጥያቄው መግባት ከብዶኝ ነው እንጂ ዋናው አንኳሩ ነገር ይሄ ነው። ባለፈው ህዳር ላይ ግብጽ ሄጄ ነበርና 36ኛ ዓመቷን ያከበረችው እመቤታችን ቅድስት ድንግል ማርያም ከስዕሏ ላይ የምትፈሰው ወዟ ነች።
ይህችን ለእርሶ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እመቤታችን ዘይቱን በተባለው ቤተክርስቲያን በተባለችው ቤተክርስቲያን ለ3 ዓመት በተከታታይ ተገልጣላቸዋለች። ይህን ታሪክ አሁን ምናልባት ብዙዎቻችሁ ታውቃላችሁ ብዬ ተስፋ አደርጋለሁ። በደብረ ምጥማቅ ለ5 ቀን መገለጧ በታምረ ማርያም ተጽፎ እናነባለን። እነሆ ግንቦት 21 ቀን የእመቤታችን ትልቁ በዓሏ ነው። የበዓሉ መጠሪያ ደብረ ምጥማቅ ይባላል። የዚህ በዓል መነሻ ምክንያት ደግሞ እመቤታችን ቅድስት ድንግል ማርያም ልጇን ይዛ በተሰደደችበት በግብፅ ሀገር በደብረ ምጥማቅ ከግንቦት 21 ቀን እስከ ግንቦት 25 ቀን ድረስ ለ5 ቀናት በተከታታይ ላመኑትም ላላመኑትም ለሕዝብና ለአሕዛብ መገለጧ መታየቷ ነበረ። ስለዚህ በየዓመቱ ግንቦት 21ን ይህንን ቀን ዛሬም የእመቤታችን ልጆች ክርስቲያኖች ከመላው ዓለም በዚህ ቦታ እየተገኙ በልዩ ድምቀት ቦታው ላይ መገኘት ደብረ ምጥማቅን ያከብሩታል። እኛም ቋንቋ አይነሽ ሚዲያና ኤላኮቴት ከእስራኤል ቀጥሎ በግብፅ ባለን ጉዞ በዚህ ዓመት እነሆ ለ3ኛ ጊዜ ወደ ግብፅ ጉዞ ልናደርግ ነው። ይህ የ3ኛው የግብፅ ጉዟችን ግን ለየት የሚያደርጉት ብዙ ነገሮች አሉ። ምናልባት ለተጓዦቻችን የምንገልጽላችሁ ነገር ይኖራል። ነገር ግን ከግብፅ በተጨማሪ ደግሞ አንድ ሌላ ሀገር እንደምንጨምር እነሆ ጠቆም አድርገን እናልፋለን። 10 ቀናት ለምንቆይባቸው የግብፅ ጉዟችን በርካታ ታሪካዊና መንፈሳዊ ገዳማትን እንጎበኛለን፣ እንሳለማለን፣ እናያለን። ከኛ ጋር በቋንቋ አይነሽ ሚዲያና ኤላኮቴት ጋር አብረን በግብፅ ገዳማትና በሌላውም በተጨማሪ አንድ ሀገር ደርሰን የምንመለስ ከወዲሁ ጊዜውንና ቦታውን ልትጠቀሙበት እንዳያልፋችሁ ጊዜውንም ቦታውንም ተጠቀሙበት። ልዩነታችን መንፈሳዊነታችን። ቋንቋ አይነሽ ሚዲያና ኤላኮቴት ዓለም አቀፍ የጉዞ ኤጀንት